የተንቢን እንግዲህ ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እንዴት ነው ማናውቃት? በደንብ ነው የምናውቃት። እንዲሁም ለአረብ ሀገር እህቶቻችን ተምሳሌትና ጀግና የሆነች እንዲሁም የቡታጅራ ዩቲዩበሮች በሷ ላይ እንደሆነ ከዚህ የደረሱ ሁላችንም እናውቃለን ማለት ነው። ሶ እንግዲህ በቀደም ለታ እያለቃቀሰች ላይቭ ላይ ገብታ ይቻት በጣም ገርሞ የነበረ ማለት ነው። እንግዲህ ብሬን እነ አብረሽ እና ሴቶቹ ወሰዱብኝ፣ አበድሬያቸው ቤት ገዝተው መኪና ወዘተ ምናምን ስለዚህ ብሬን አሰጡኝ ሚዲያ ላይ ደረሰኝ ይዤ ከመምጣቴ በፊት ስትል እንግዲህ ሁላችንም አስደንግጣን ነበር ማለት ነው። እንግዲህ አብርሽ ወንድሟ ሁለተኛ ተሞሽሮ እንዴት የሷን ብር እንዴት አለመክፈል ማለት ይሄ ስህተት ነው። ስህተት ነው ይሄ ማለት ነው። እንደ ሰው ስህተት ነው። እሷ ሴቷ አንዴ በየትም በገጠሩም በምኑም አንዴ ሶፋ እየጫነች አንዴ መጅልስ። እኔ ግን ማለት ነው እንዱ ብር አሁን ማበደር ግን ኸይር ነው ኸይር አይደለም? እናንተ ብር ማበደር ማለት በጣም መቃጠል ነው። እውነት ለመናገር ቶሎ አይመለስም እኮ ግን አይመልሱትም። በቃ አያሳስባቸውም። ለችግራቸው ጊዜ ከወሰዱት ምንም አያሳስባቸውም። ማርያምን እኔ ለምን እንደሆነ አላውቅም። አንዳንድ ሰው ማለት ነው አሁን እኔ ለምለም በጣም ነው እየደከመች ያለችው። እኔ ይቅርታ አድርጉልኝና ማለት ነው አሁን ለምለም እንደ ማንኛውም ሰው ውሸት ፕራንክ እንደነሱ አገባው ወለድኩ ብትል ዩቲዩብ ከዛ የበለጠ ነው የሚሰጣት። አስባችሁታል? ግን ስራ ስትሰሩ እንትን አለ፣ ንግድ ፈቃድ አለ፣ የሰራተኛ ደሞዝ አለ፣ የመብራት ብዙ ጭንቀት አለ። በዛ ላይ ስራ ሲበላሽ ከስተምር ታውቃላችሁ ምን እንደሚል። ከስተምር በጣም ኃይለኛ ነው። ይሄ እንደዚህ ያደረገች እየሰራች ሰው ልትበረታታ ነው የሚገባት ይችልሽ። ባይዘዌ ብዙዎች ከአረብ ሀገር ላይ እንደሄዱ ትንሽ ጊዜ ከቆዩ በኋላ ወይ እኩሉ ብራቸውን ለወንድ ሰጥተው ወይ ብራቸውን አጥፍተው ገለመሌ ተመልሰው የሚመጡት ወደ አረብ ሀገር ትንሽ ሳይሆኑ በርካታዎች ናቸው። እሷና ሳባኔ ባይዘወይ የሴቶች ተምሳሌት ናቸው። በጣም ነው የማደንቃቸው። የተንቢ በተለይ የተንቢና ለማደነቅ በጣም ነው ፎግነት ነው። ለምን ካላችሁ ባይዘወይ ሳባ ለራሷ እየሰራች ነው፣ ለእህቶቿ ለወንድሞቿ። ግን ለዩቲዩብ ለአንድም ሰው አልከፈተችም። ብከፍት ምን ችግር አለው? ቢሰሩ። ይሄ እኮ ካምፓኒ ነው። ለምለም ግን አሁን እነዚህና አብረሽ ተጋባው ተዋለድኩ አረገዝኩ የሚሉት በሷ ላይ ነው ከዚህ የደረሱት። እኔ ሁሌም ስለ ኢተንቢ አውርቼ አልዘልቅም እውነት ለመናገር ማለት ነው። ጀግና የአረብ ሀገር ሴት። እኔ ከሷ ብዙ ተምሬያለሁ። ለምን ምን ተማርሽ ካላችሁኝ በቃ ኢትዮጵያ ጀስት ከስደት ሄጄ እንኳን ራብን ቢመጣ ችግርን ቢመጣ በቃ ተቋቁሜ እኔ ማን ነኝ እኔ ምንድን ነኝ ብዬ ለመስራት አሁንም ወስኜ ተነስቻለሁ፣ ቆርጬ ተነስቻለሁ። እናንተ ደግሞ ታበረታቱኛላችሁ እነ ቅመማ ቅመሞች ማለት ነው። አዎ አታዩትም እንደ ፊት የራሱ ማዲያት በማዲያት ሆኖ ማለት ነው። እና እንግዲህ የተንቢ ብሬን አስመልሱልኝ ስትል እያለቃቀሰች መታለይ ማለት ነው። ስለዚህ እናንተ ምን ትላላችሁ? ሄዱበት እንሄድበት። ቅመሞች ኸይር አይደለም። እኔ ግን ይቅርታ አድርግልኝና የሰራው ስራ አብረሽ ኸይር ነው ብዬ አላውቅም። ሌሎችም አንዱ አይፎን ነው አለ የገዛች፣ አንዱ ደግሞ ቦታ ገዝቷል ምናምን አለች። እና አጠቃላይ ብሩ አሉ 1 ነጥብ ነው አለ። 1 ነጥብ ነው መሰለኝ 1 ነጥብ ነው አሉ። እሷ ራሱ ድፍረት እኮ ናት። አቤት ደፋር! እኔ እንኳን 1 ነጥብ ለሰው ላበድር ይቅርና ለትንሹ ብርም ሰው ክፉ ነው እውነት ለመናገር። አሁን ሰው ወደ ጓደኛ ወደ እህት ወደ ወንድም ሳይሆን የሚቀየረው ወደ ገንዘብ ሰው እስስት ሆኗል። ስለዚህ ብር ማበደር የለብንም። እኔ ራሱ እኮ አሽቃባጭ እኮ ምንድነው የራሱ አሮባት ይሰው። እኔ ራሱ እኮ አሽቃባጭ ነኝ። ሰው ጋር ራሱ ስንት ብር እንዳለኝ እናቴ ባታውቁ ማለት ነው። ደሞዜን በስርዓት የማልወስድ ልጅ እኮ ነኝ፣ ዝፍት ማለት ነው። ግን ለሰው ሲባል አሽቃብጣለሁ። አቤት እንዴት እንደማሽቃብጥ እኮ እኔ ጉድ እኮ ነው የምለው እውነት ለመናገር እና ስለዚህ እናንተ ምን ትላላችሁ? ይሄ ሄር ነው ብዬ አላስብም። ሄር አይደለም። እና መልሱላት፣ የልጅቷን ሀቅ መልሱላት። እኔ መልሱላት ባይ ነኝ እውነት ለመናገር ምክንያቱም እነሱ ይኸው እየተሞሸሩ ነው። 2 ጊዜ እያገቡ ወይ መታደል እኮ ነው። 2 ጊዜ ተሞሸሩ። እኛ እዚህ ተጎልተን ሰው ሀገር ተጎልተን አንድም ሳንሞሸር እነሱ 2 ጊዜ ተሞሸሩ። ያሰላም 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 ብለናል። ለማንኛውም እና እንደዛ ነው እላችኋለሁ። ስለዚህ እንግዲህ የተንቢ ብር ይመለስልኝ ስትል አቤቱታዋን አቅርባለች ማለት ነው። መልሱ። አዎ የሰው ገንዘብ ምንም አይጠቅማችሁም፣ መልሱ። ምን እናንተ ለነገሩ ምን ታውቃላችሁ? ሲጀመር የምታውቁ ቢሆን እኮ በውሸቱም በምኑም እኛን ራሱ ቅጥል አደረጋችሁን እኮ ሁሌ። እናንተን ፕራንክ እናንተ ምን እያየን አቃጥላችሁ ልትደፉን ነው። እኛ ስንት መከራ ያለብን ስንት ሀሳብ ያለብን ልጆች መሰላችሁ እናንተ። እዚህ የመዳም ጭቦታ አለ፣ እዚህ ስራው አለ፣ እዚህ ምን አለ። አቤት አቤት ትዕግስቱን ስጠኝ። እና እንደዛ ነው እላችኋለሁ። ባይዘዌ ግን እንዴት ናችሁ? ደህና ናችሁ? የጀመ ሁሉ ሰላም ነው አለንላችሁ። እግዚአብሔር ይመስገን። እና ዩቲዩብን ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ በጣም ነው የምናመሰግነው። እና እንዴት ናችሁልኝም? ባይዘዌ ዝናብ እየዘነበ ነው ሳውዲ። ወየው ስል የአወል መራ ዝናብ በዚህ ሰዓት ስትል ሳየው ማለት ነው። እና ጋይስ እንዴት ናችሁ? አሁን የቪዲዮ ያለ ፊልተር ነው የሚለቀቅላችሁ።
ማዲያቴን እንዴት አያችሁት? ማዲያት ይዩት፣ የማይለቅ ስንት ዓመት ሙሉ። አሁንማ ሙቀቱ ሲመጣ ደግሞ በጣም ነው የሚሰፋው። የሚያችሁት ይዩት። በስመ ይሄ በተለይ በጣም ነው የሰፋው። ነገሩ ሁሉም ይሰፋ ራሱ። ይሄ ራሱ ኑስካፌ ነው ይላሉ። ኑስካፌ አይደለም ማዲያት ባይዘው። ወይኔ ሸቃሊት፣ ወይኔ ሸቃሊት፣ ሸቃሊት፣ ሸቃሊት። በቃ እንደ ሳትወልድ ማዲያት በማዲያት ሸጋነኝ እኮ ግን ምንም ማለት ነው። ክፉ አልሰጥም ግን ማዲያት ስለሌለብኝ እንጂ። ለማንኛውም ቤተሰቦች እንግዲህ ያለው ነገር ብዙም አላወራባችሁም። ስለዚህ የዛሬው አጀንዳ ይሄን ይመስላል ማለት ነው። ብዙም ሳላወራ እንሰናበታችሁ ማለት ነው። ኤቭሪባዲ ጋይሶችዬ እና ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡ። እኔ የምለው ቪዲዮን ግን እያያችሁ ለምንድን ነው ሰብስክራይብ ሼር የማታደርጉልኝ? ላይክ የማታደርጉልኝስ ምንድን ነው? ፎረፎር ስላለብኝ እኮ ፎረፎር እያሳከከኝ እኮ ነው። ይሄኔ እኮ ቅማል ነው የምትሉ እናንተ እኮ አታፉን ታጥብ ያለው እኔ በየጊዜው ነው የምታጠባት። ስታጠብ ደግሞ እኔ ፊቴ ንጥት ይላል ማለት ነው። ማዲያቱ እንዳለ ሁሉም ይነጣል ማለት ነው። ስለዚህ ምንም እንዳትሉ ማለት ነው። እና ለዛሬ የነበረን ቪዲዮ በዚህ ተጠናቋል። አሁን ሰብስክራይብ አድርጎ ቻናሌን በቅርብ ሀገር ስለምገባ ማለት ነው አዲስ ነገር ነው ማሳየት። ጀስት ምናልባት ወይ 3 ወር 4 ወር አንቺ ገባለሁ ካልሽ እኮ ቆየሽ አትሉኝም እንዴ? አሁን እኮ እናንተ ዘንድሮ ገባለሁ፣ ዘንድሮም አገባለሁ ታዩኛላችሁ። ዘንድሮ ቁርጥ ነው ዘንድሮ መግባት አይቀርም ማለት ነውና ለዛ ነው ማለት ነው። እንገባለን አንድ ቀን ምና አባቱን ስና ነው የሰው ሀገር ወደዛ የአምስት ችት ብሎኛል። በቃ ሁልጊዜ ቤት መቀመጥ መቀመጥ መተኛት መቀመጥ መቀመጥ መተኛት መቀመጥ መተኛት ማለት ነው። ምንድን ነው እንደዚህ እና ያለው ነገር ይሄ ነው። ኤቭሪባዲ ሁላችሁንም ከልብ እናመሰግናለን። 12 ሰዓት ሆነ ማለት ነው። እንዲህ ያላከው የሚለው ገና ግቢ ሳላጥብ ግቢ ላጥብ ነው። ቤታቸው ምን እንደሚመስል ዝናብ እየዘነበሉ ሰላማቸው ይብዛ።